ጤና ይስጥልን። እንዴት ውላችኋል? ዛሬ የማቀርብላችሁ ታሪክ በአሜሪካ እርሾነት የተጀመረው የኢራንን የኒውክሌር መርሃ ግብር በተመለከተ አንድ ታሪክ አቀርብላችኋለሁ። መልካም፣ እነሆ ወደ ታሪኩ። ባለፉት 2 አስርተ ዓመታት የኢራን የኒውክሌር ፕሮግራም በመካከለኛው ምስራቅ የፖለቲካ ሙቀት ማዕከል ሆኖ አውሮፓውያኑ አቆጣጠር በ2003 ዓመተ ምህረት የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ አንድ አስደንጋጭ ሪፖርት አወጣ። ኢራን ለ18 ዓመታት በድብቅ የኒውክሌር ተቋማትን እየገነባች እንደነበር አሳወቀ። ይህ ግኝት ዓለም አቀፍ ውጥረቶችን አስነሳ። ከእስራኤል ጋር ውጥረት፣ ከአሜሪካና ከአውሮፓ ጋር ማዕቀብ፣ ዓለም አቀፍ ዲፕሎማሲ ጫና ኢራን ላይ እንዲያርፍ አስገድዷል። ኢራን የዩራኒየም የማበልጸግ ደረጃዋን እስከ 60 በመቶ አድርሳለች። ይህ ለኤሌክትሪክ ኃይል ከሚያስፈልገው እጅጉን ከፍ ያለ ነው። ግን ይህ ታሪክ ለአውሮፓውያኑ አቆጣጠር በ2003 አይጀምርም። በአውሮፓውያኑ መጋቢት 5 1957 ዓመተ ምህረት ዩናይትድ ስቴትስ በወቅቱ በመሐመድ ሬዛ ፓህላቪ ከምትመራው ኢራን ጋር ለሲቪል የአቶሚክ ኢነርጂ አጠቃቀም የትብብር ስምምነትን ተፈራረሙ። በአተምስ ፎር ፒስ መርሃ ግብር ጥላ ስር የነበረው ይህ ስምምነት የኢራን የኒውክሌር መርሃ ግብር ለመጀመር መሰረት ጣለ። ጆና ክሊክ ኡተርማን በ2018 በዊልሰን ሴንተር በታተመ ትንታኔያቸው ላይ በቤተ መዛግብት የተቀመጡ ሰነዶች ከማንም ጋር ወገንተኛ ያልነበረችው ኢራን የሶቪየት ህብረትን ተጽዕኖ ለመቀነስ የማዕዘን ድንጋይ ተደርጋ ትታይ እንደነበር ያሳያሉ። አተምስ ፎር ፒስ የተሰኘው ፕሮግራም ደግሞ ለምዕራቡ ዓለም የሚኖራትን ታማኝነት ያረጋግጣል። ለአውሮፓውያኑ አቆጣጠር በ1967 ዓመተ ምህረት ዩናይትድ ስቴትስ ለኢራን ባለ 5 ሜጋዋት የኒውክሌር ምርምር ማብላያ እንዲሁም የተወሰነ መጠን ያለው ከፍተኛ የበለጸገ ዩራኒየም ሰጠች። ከ3 ዓመት በኋላ ኢራን የኒውክሌር ጦር መሳሪያን ለመያዝም ሆነ ለማልማት እንደማትፈልግ የሚያስገድደውን የኒውክሌር መከላከያ ስምምነትን አጸደቀች። ቢሆንም ግን የኒውክሌር ፕሮግራሙ ማበልጸግ ሐሳብ የምዕራባውያኑ ወዳጅ በነበሩት በኢራኑ ንጉስ ሙሉ በሙሉ አልተተወም ነበር። የኢራን የኒውክሌር ፕሮግራም አባት ተደርገው የሚወሰዱት አክባር ኢትማድ እንደ አውሮፓውያኑ አቆጣጠር በ2013 ከቢቢሲ ጋር ባደረጉት ቃለ ምልልስ የንጉሱን ሐሳብ አብራርተው ነበር። በወቅቱ ሻህ ኢራን በቂ ጥንካሬ ካገኘችና በቀጠናው ጥቅማችንን ማስጠበቅ የምንችል ከሆነ የአቶሚክ መሳሪያ አያስፈልግም የሚል ሐሳብ ነበረው። ይህ ከተለወጠ ግን ኒውክሌር ሊኖረን ይገባል የሚል አቋም ነበረ ሲል ተናግረዋል። ኢትማድ በ1974 ዓመተ ምህረት የተቋቋመው የኢራን የአቶሚክ ኢነርጂ ድርጅት ሊቀመንበር የነበረ ሲሆን የሀገሪቱን የኒውክሌር መርሃ ግብር የመጀመሪያ እንቅስቃሴ መርተዋል። በዚያው ዓመት ንጉስ ሪዛ ፓህላቪ በሚቀጥሉት 2 አስርተ ዓመታት እያንዳንዳቸው 23000 ሜጋዋት የማመንጨት አቅም ያላቸውን 23 የኒውክሌር ኃይል ማመንጫዎች ለመገንባት ማቀዳቸውን አስታውቀዋል። ነገር ግን ኢራን በዚህ መንገድ ወደፊት ለመራመድ የሚያስችል ብቃት ያላቸው ባለሙያዎች ስለሌሏት ትልቅ እንቅፋት ተፈጠረ። አሪያና ሮቤሪ በብሩኪንግስ ኢንስቲትዩት ባሳተመው ጽሑፍ ላይ ኢራን በኒውክሌር ምህንድስናና በፊዚክስ የሰለጠኑ በርካታ ባለሙያዎች ስለሌሏት የቴህራን የኒውክሌር ማብላያ ለ10 ዓመታት ያህል ውጤታማ አልነበረም ብለዋል። አሁንም ይህንን መሰናክል ለማሸነፍ የአሜሪካ እርዳታ ቁልፍ ነበር። በነሐሴ ወር 1974 ዓ.ም የኢራን ባለስልጣናት ለታዋቂው የማሳቹሴትስ የቴክኖሎጂ ኢንስቲትዩት MIT በኢራን የአቶሚክ ኢነርጂ ድርጅት ለተመረጡ ተማሪዎች የኢራን የኒውክሌር መሐንዲሶችን የመጀመሪያ ትውልዶች ለማሰልጠን የማስተርስ ፕሮግራም እንዲከፍት ሐሳብ አቀረቡ። ኢራን ለመጀመሪያዎቹ 2 ዓመታት $1.3 ሚሊዮን በአሁኑ ምንዛሪ ስሌት ወደ $8.5 ሚሊዮን የከፈለች ሲሆን
የትምህርት ፕሮግራሙ ንጉሱ በሰብአዊ መብት ረገጣ በመከሰሳቸውና ለኒውክሌር መስፋፋት አስተዋጽኦ ያደርጋል በሚል ፍራቻ በኤምአይቲ ፕሮፌሰሮችና ተማሪዎች ዘንድ ተቃውሞ ገጠመው። ያም ሆነ ይህ የትምህርት ስምምነትና በዋሽንግተንና በቴህራን መካከል የነበረው የኒውክሌር ትብብር በ1979 በኢራን አብዮት በመፈንዳቱ ብዙም ሳይቆይ ተቋረጠ። ውጤቱ ግን አሁንም ድረስ ዘልቆ ቀጥሏል። የቴክኖሎጂ ታሪክ ጸሐፊዎቹ ስቱዋርት ደብሊው ሊስት እና ሮበርት ካርጉን በአንድ ጽሑፋቸው ላይ በኤምአይቲ ውስጥ ለሻህ የተነደፈው ፕሮግራም በኢስላማዊ አብዮተኞች እጅ ይወድቃሉ ብሎ የገመተ ማንም የለም። የሚያሰለጥኗቸው የኢራን ተማሪዎችና ፋካልቲው አብዮቱን ይደግፋሉ ተብሎ አልታሰበም ሲል ጠቅሷል። በኤምአይቲ አምሳያ የተቋቋመው የአርያም ቴክኖሎጂ ኢንስቲትዩት የአብዮታዊ የተማሪዎች እንቅስቃሴ ዋና ማዕከል ሆነ። መጀመሪያ ላይ በአያቶላ ሩሁላህ ሆሜኒ የሚመራው አዲሱ አገዛዝ የሻህን የኒውክሌር ፕሮጀክቶች ውድቅ አድርጎታል። ያንንም ተከትሎ በዚሁ ዘርፍ የሰለጠኑ ብዙ ፕሮፌሰሮች ከሀገር ተሰደዱ። በፍሎሪዳ ኢንተርናሽናል ዩኒቨርሲቲ የዓለም አቀፍ ግንኙነት ፕሮፌሰር የሆኑት ሙሐመድ ሆማዩን ቫሽ ከ1979 አብዮት በኋላ ኢራናውያን እጅግ በጣም ጸረ ኒውክሌር እንደነበሩ ያስረዳል። ፕሮጀክቱ የሻህ ተቀጽላ ችግር መስሏቸው ነበረ። እንዲያውም የኒውክሌር መርሃ ግብሩን አቁመው ሙሉ ለሙሉ ከሞላ ጎደል አፈረሱት። አክለውም ኢራናውያን ከኒውክሌር ኃይል ሙሉ ለሙሉ ራሳቸውን አግልለው ለ5 እና ለ6 ዓመታት ያህል በዝምታ ውስጥ ነበሩ። ለኤሌክትሪክ ኃይል ጥቅም ላይ ይውላል የሚለው የኢራን የተትረፈረፈ የነዳጅ ሀብት ስለነበራት እንደ ብክነት ቆጥረውት ነበር። ሆኖም የኢራን አብዮት ከጊዜ በኋላ የኒውክሌር ቴክኖሎጂን ዋጋ በመገንዘብ ጥለው የሄዱትን ብዙ ባለሙያዎችን ለመመለስ መሞከር ብቻም ሳይሆን የራሱን ምስጢራዊ የአቶሚክ ፕሮግራም ማካሄድ ጀመረ። ያልተጠበቁ ውጤቶች። ነገር ግን አተም ለሰላም በሌሎች ሀገሮች የኒውክሌር ጦር መሳሪያ ግንባታ ላይ እና በአሁኑ የኢራን የኒውክሌር መርሃ ግብር ላይ ምን ያህል ተጽዕኖ አሳድሯል የሚለው ነው ጥያቄው። እንደ ሆማዩን ቫሽ ገለጻ ከዚህ ተነሳሽነት ጀርባ የአይዘንሃወር ስጋት በጦር መሳሪያዎች መስክ የኒውክሌር ቴክኖሎጂ መጠቀም ያለውን አንድምታ ነው። በመሆኑም ብዙ ሀገራት በዚያ መንገድ እንዳይጓዙ ለመከልከል ለሲቪል ዓላማ ሲባል የተወሰነ ደረጃ የኒውክሌር ቴክኖሎጂ ተጠቃሚ ቢሆኑ ይህ በተወሰነ ደረጃ ቁጥጥር ሊደረግበት ይችላል ተብሎ ይታሰብ ነበር። ተገቢው ጥበቃም ተዘጋጅቷል ሲሉ ያክላሉ። ለምሳሌ አሜሪካ ለሀገራት ያቀረበችው ለዩራኒየም ማብላያ ማንቀሳቀሻ ለላብራቶሪ ፍጆታ ብቻ አከራየች እንጂ አልሸጠችም። ዩናይትድ ስቴትስ በዓለም ዙሪያ በሚገኙ 30 ሀገሮች ውስጥ የኒውክሌር ኃይልን ለማጥናትና ምርምርን ለማካሄድ የረዳችው በዚህ መንገድ ነበር። ተነሳሽነት ለኒውክሌር መስፋፋት ምን ያህል አስተዋጽኦ እንዳበረከተ በባለሙያዎች መካከል ስምምነት የለም። ፕሮፌሰር መሐመድ ሆማዩን ቫሽ አተም ፎር ፒስ የኒውክሌር ቴክኖሎጂን ለሰላማዊ ዓላማ ማስተላለፍ የሚቻልበትን ሁኔታ ፈጥሯል ብሎ መከራከር እንደሚቻል ያምናሉ። እናም ሀገራት ይህን ቴክኖሎጂ እንዴት መጠቀም እንደሚችሉ ከተማሩ በኋላ በተለያዩ አቅጣጫዎች ለመራመድ የራሳቸውን እርምጃዎች መውሰድ ችለዋል። ይሁን እንጂ አተምስ ፎር ፒስ ባይኖር ኑሮ አንዳንድ ሀገራት በኒውክሌር ልማት ረገድ ዛሬ ያሉበት ደረጃ ላይ አይደርሱም ነበር ብሎ መከራከር ቀላል እንዳልሆነም ያምናሉ። ሌሎች ባለሙያዎች ግን የአይዘንሃወር ተነሳሽነት የኒውክሌር መስፋፋትን መደገፉ ግልጽ ነው ብለው ይከራከራሉ። በጆርጂያ የቴክኖሎጂ ኢንስቲትዩት ፕሮፌሰር የሆኑት ጆን ክሪጅ ይህን ምን ያህል አደገኛ እንደሆነና የአተም ፎር ፒስ ተነሳሽነት እንዴት የኒውክሌር ጦር መሳሪያ ልማትን እንዳበረታታና እንዳሳተፈ የሚያሳዩ ብዙ አዳዲስ ጥናቶች አሉ ሲሉ ይናገራሉ። የሲቪል ኒውክሌር ቴክኖሎጂ ማጋራት ከኒውክሌር ጦር መሳሪያ አንጻር ጉልህ የሆነ አንድምታ አለው።
ስለዚያም ምንም ጥያቄ የለውም ሲሉ በሳይንስና በቴክኖሎጂ እንዲሁም በአሜሪካ የውጭ ጉዳይ ፖሊሲ መካከል ያለውን ግንኙነት የሚያጠኑት ክሪት ተናግረዋል። የሲቪል ኒውክሌር ቴክኖሎጂ ማጋራት ከኒውክሌር ጦር መሳሪያ አንጻር ጉልህ የሆነ አንድምታ አለው። ስለዚህ ምንም ጥያቄ የለውም ሲሉ በሳይንስና በቴክኖሎጂ እንዲሁም በአሜሪካ የውጭ ፖሊሲ መካከል ያለውን ግንኙነት የሚያጠኑት ክሪት ተናግረዋል። ይህንን አመለካከት የሚጋሩት እንደ ህንድና ፓኪስታን ያሉ ሀገራትንም ይጠቅሳሉ። የአቶሚክ ቦምብ የሰራ ሀገራት የመጀመሪያዎቹ የኒውክሌር ሳይንቲስቶቻቸው የሰለጠኑት በአተምስ ፎር ፒስ ኢኒሺየቲቭ ስር ነው። በሳይንስ ወይንም በኢንዱስትሪ የኒውክሌር ቁሳቁሶችን ለወታደራዊ አገልግሎት እንዲውል የተደረጉበት አጋጣሚዎች ብዙ ናቸው። እነዚህን በአተምስ ፎር ፒስ ስር በተገኙት መሳሪያዎችና ጽንሰ ሐሳቦች መሰረት የደረጁ ናቸው። አርጀንቲና፣ ብራዚል፣ ታይዋን እና ደቡብ ኮሪያ ለዚህ ምሳሌ ናቸው ሲሉ ፒተር አርላይቮይ ጽፈዋል። ዛሬ ግን በዚሁ የኒውክሌር ሰበብ ኢራን በማዕቀብ ተጨንቃለች። አሜሪካ ተጭንባታለች። ግን በ1950ዎቹ የመጀመሪያ ድጋፍ ያደረገችው አሜሪካ ራሷ ናት። የኒውክሌር ቴክኖሎጂ ሳይንስ ብቻ አይደለም፣ ዲፕሎማሲ ነው፣ ኃይል ነው፣ ፍርሃት ነው፣ እምነት ነው። ታዲያ ኢራን ታቆም? መልካሙን ሁሉ ያሰማል። የዛሬውን በዚህ አጠናቅቄያለሁ። ቻናሉን ሰብስክራይብ በማድረግ ጉልበት ይሁኑን።